የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ አብሮነት 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 የአብሮነት በረመዳን 9 የፕላቲኒየም ደረጃ ስፖንሰሮች የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር፣ ማለዳ ፎም፣ ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ፣ ኤቢሲ ሶፍት፣ ኢትኮፍ ኮፊ፣ የጎልድ ደረጃ ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ ዊኬር ላይት፣ ሚሽካት የገበያ ማዕከል፣ አልፋሪስ ምንጣፍና መጋረጃ፣ የሲልቨር ደረጃ ስፖንሰሮች እኔ ሪል ስቴት፣ የትም ትሬዲንግ። بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراتشو የሚንበር ቲቪ የአብሮነት በረመዳን እንግዲህ ቤተሰቦች እንዴት ናችሁ? እንደምን ዋላችሁ? አልহামዱሊላህ ተምጢጥ ነው በተምጢጥ ነው የሚገርመው የማል ቁርአን ቤተሰቦች ድል ነበር አምልጦ ኦኬ እንደሱ ይኖራል ተበቃ እኔም አልፎ አልፎ ኸሚስ ያዳልጠኛል ይሄት ገጽ ወሰድ እንደሚያረገ ማለት ነው እኔ አብሮነት ከጀመረ ጀምሮ ኸሚስ ነው ያዳልጠኝ አይደል እየተመለሰ እንጂ መርሐባ የተወደዳችሁ ተመልካቾቻችን እነሆ ሰዓታችንን ጠብቀን ፕሮግራማችንን አሰናድተን ወደ እናንተ መተናል እናንተስ እንዴት ዋላችሁ ቀናችሁ ምን ይመስላል እነዚህ የተቆጠሩ 10 ቀናትን በተለይ የመጨረሻዎቹን 10 ቀናት በምን አይነት ሁኔታ እያሳለፋችሁ ነው ያላችሁት እኛስ በምን ሁኔታ ነው እያሳለፍን ያለው ስለ አንድ ጉዳይ ዝም ብዬ ያሰብኩኝ ነበር ስለ ልምምድ ረመዳን 20 ምናምን ቀናት ውስጥ ነው አሁን ያለው አባቴ ፕሮግራም ሲታይ ወደ ህይወታችን ልማድ ያደረግነው ነገር ብዙ ይኖራል እንደማስበው አመጋገብን ብንወስድ እንደፈለግን ማንጠቀምባቸው ጊዜያት አሉ አይደል በህግ የተገደበ ስለሆነ ስለዚህ አዲስ ነገር ወደ ህይወታችን እንደ ልምድ አምጥተናል ሌሎችንም ነገሮች ማንሳት እንችላለን ቁርአን ጋር ያለን ተአሙል ከስከዛሬዎቹ ጊዜያት በእርግጠኝነት ጨምሯል በእርግጠኝነት እንደዛ ማሰብ ስለምንችል ዚያራ አለ እዚህ ውስጥ ዱዓ ማድረግ አለ እስትግፋር ማድረግ አለ ማአት ነገር አለ ደግሞ አላህ ለሰጠው ሰው የእጅ መዘርጋትም ይኖራል ይገራል ሁሉም ነገር አው በሰደቃው በብዙ መንገድ ግን ቆም ብለን አስበን ከቻልን ወረቀት ይዘን ወደ ህይወት ያስገባው አዲስ ልምድ አዲስ ነገር ብለን ጽፈን ለማቆየት ካልተጋን መጡ ወጡ ይሆናል እኩል ወጣጡ እውነቴ ነው አንዳንድ ነገሮች ቀላል የሚመስሉ ግን ህይወት ላይ በጣም ትልቅ ተአሲር ያላቸው ነገሮች አሉ በእርግጠኝነት ሁሉም ሰው 10 የሚደርስ ከ10 በላይ የሆነ አዳዲስ ነገር ወደ ህይወቱ አምጥቷል ያስወገደውን ተው ወደ አዲስ ያስገባው ነው ማወራ ቁጥብነት አለ አሁን አይደል ረመዳን ውስጥ በፊት ምናልባት ምን ቸገር ሰዎች ከነበርን ከባህሪ ማንጻር ተወስዶ ትችላለ መሰለ እንዲህ አይነት ነገሮች ምንድነው ወደ ህይወታችን ያስገባነው አዲስ ነገር ማስታወሻ ይዘን ብንጽፈው የትኛውን ማስቀጠል እንችላለን ሁሉም አስውበውን ነበር ረመዳን አንዱ ሰጥቶን የሚሄደው ነገር ይሄን ትርፋት አይደለ ወደ እናንተ አላመጣው ማብሽሩ ግን ለወደ ተመልካቾችም ወደ ራሳችንም እናስበው በእርግጠኝነት ግን ከአዲስ ነገሮች ጋር መቼም ህይወት ያው በገጠመኝ የተሞላ ነው አይደል ጧት ተነስተ መሽቶ ቤት እስክትመለስ ድረስ በእርግጠኝነት የሆነ አዳዲስ ነገር ህይወት ውስጥ አልፏል ይሄኛው ግን ኮንቲኒየስ ነው በቃ 20 ምናምን ቀን አብሮ የቆየ የሆነ አዲስ ነገር አለ አንተ ባህሪ ላይ አንተ ማንነት ላይ ተጽዕኖ ማድረግ የሚፈልግ ወይም የሚችል አዲስ ነገር መጥቷልና ተዋወቅን ወይ
ካወቅነው ነው አክብረን ልናቆየው የምንችለው። ካላወቅነው መሩ ኪራማ ያልፋል ማለት ጀስት መጡ ወጡ እንዳይሆን እንደሱ ሳስብ ነበር ለማለት። ጥሩ ሐሳብ ነው። ጥሩ ነው ያነሳህ ማሜ። ወደ ራሳችንም ስንመለከት ለወትሮ እንፈጽማቸው ከነበሩ ድርጊቶቻችን ልማዶቻችን ምን ያህሉን ለውጠናል ወይም እንድንለውጥ አድርጎናል ረመዳን። ይህ የአንድ ወር ፓኬጅ በህይወታችን ውስጥ በጣም በርካታ ነገሮች እንዲስተካከሉ ያደርጋል። አንደኛው በጀማዓ ከሰይድ ጋር ስናወሳው የነበረ ነገር ነበር። ጀማዓ ላይ እንቆያለን። ቀሪ ወራት የባይተዋር ጊዜ ይሆናሉ። ይህ ወር የጀማዓ ወር ነው የሚሆነው። በብዙ ነገሮች የጀማዓ ተግባር ላይ እንሳተፍ ይሆናል። የሱና ሰላት ላይ ሌላ ጊዜ ተሳንፈን ሊሆን ይችላል። ረመዳን ላይ አጅሩንም ስለምንሰማው ይህ በህይወታችን አዲስ የመጣ ነገር ሊሆን ይችላል። ውዱ አድርጎ መውጣት ከቤት ብዙ ጊዜ ላናደርገው እንችል ይሆናል። አለባበሳችን እንደ ረመዳን ላይ ነበረውና የእንቅልፍ ሰዓታችን ምግብም እንቅልፍም የምንቀንስበት ወር ነው። እነዚህ ነገሮች በአዳዲስ ያመጣናቸው ነገሮች ናቸው። ማስቀጠል የሚገባን ይመስለኛል። ማስቀጠል ይገባናል ማለት በምግብ ላይ ያለንን የሆነ ዘመቻ አይነት ነገር የሆነ ባገኘነው ሰዓት የመመገብ የሆነ ሰዓት ላይ 4 ሰዓትም ይሁን 5 ሰዓት ተገኘው ሰዓት ምሳ ሰዓት ሁለቴ ምሳ ምናምን የምንለውን ነገር በቃ ብቻ ስርዓት ያያዘን ነው። ትልቅ ነገር አብዱራህማንም ዝምታ ከዚህ ጋር የሚገናኝ ነው አይደለም። የተሻለ ጊዜ ላይ ያለ ነው የሚል ሐሳብ አለኝ ነው። የተሻለ ሐሳብ አይደለም። አሸላው አኺር እንደመሆኑ ሰዎች ቀን ላይ ሲነግዱ ሲሮጡ ያሉ ሰዎች እንኳን ማታ ላይ በብዛት ይገባሉ። መስጂድ ሲያድሩ ምናምን እናያለን። የተለመደ ነገር ነውና በቃ በጣም ምርጥ ሰዓት ነው ብዬ ነው የማስበው። ማለት አትሮጥም፣ ብቻህን ነህ፣ ቁርአን ነው የምትቀራው ምናምን ከሰውም ጋር ምናምን ሳይው አብዛኛው ሰው ሳይው ብቻውን መሆንን ይመርጣል በእንደዚህ ቀናቶችና እነዚህን ቀናቶች እንደው አሁን ኢማም ያነሳውን ሐሳብ ለማስረገጥ ነው። ቁጭ ብሎ አንድ ሰዓት ሊሆን ይችላል 20-30 ደቂቃ ሊሆን ይችላል ምን ጨመርኩ ምን ቀነስኩ ብሎ ለማሰብ የተሻለ በቃ ምርጥ ጊዜ ነው ብዬ ነው የማስበው። እንደውም ያለፉት ቀናቶች ሌልም ስላልነበራቸው አይገፉም፣ ፑሽ አያደርጉም። አሁን በደንብ እንትን ያደርጋልና እርቲፋ ወነ ከፍታ አለው ማለት እኔ አሁን ዝም ብዬ አስተውላለሁ። ባለፉት ቀናቶች የማያለቅሱ ሰዎች ለምንድን ነው የሚያለቅሱት? እኔ አንዳንዴ ይገራ ነው የሚገባኝ። አሸላው አኺር ላይ የሚደረጉ ዱዓዎች ሙሉ ብሎ ጎዶሎ ሁሉም ላይ በቃ ሰው ሲያለቅስ ትሰማለህ ምናምንና የሆነ ነገር አለ በቃ እኔ ልገልጸው ማልችለው ማለት ነው። ሞገዱ ላይ የሚረጭ ነገር አለ ይመስለኛልና የለይለቱል ቀድሩ ምንድነው እንጥፍጣፊ ምንድነው ነፈኻት በቃ እሱም ሊሆን ይችላልና ይሄ ተሻለ ጊዜ ነው ከራስ ጋር ለማውራት ብዬ አስባለሁ። ባለፈው ኡስታዝ ዑመርን እንግዳ አድርገነው በጣም ድንቅ ነገር ነበር ያነሳው። ያው ውስን ስለነበረ የተሰጠን ደቂቃ ብዙ አልገፋንበትም። እዛ ላይ አንድ ውስጤ ከቀሩ ሐሳቦቹ ቀሪዎቹ ወራት ቢጠየቁ ይላል ምን መሆን ትመኙ ነበር ተብለው ቢጠየቁ ረመዳንን አይሉም አለ። የረመዳንን አንዱን ቀን መሆንን ይመኙ ነበር። በጣም ካነበበው ነገር ሲያጋራን ነውና በዚህ ልክ ፈድል ያለውን ጊዜ ለመሰናበት ኦልሞስት የተቃረበን ነውና እንዴት ነበርኩ ምን ሰጠኝ ምን አተረፍኩ ምንስ አጎደልኩ ብሎ ማሰብ መቼም ንግድ ስርዓት ውስጥ ያሉ ሰዎች ማንም ሰው ቀን የሸጠበትን ቆጥሮ አደራጅቶ ነው እንጂ ባለበት ትቶ የሚወጣ አለ እንዴ? የለም እንዴ እኛ ምንም ባንነግድም እናውቃለን። ባናርስ እናጣመዳለን። ሰብስበውን ቢሆን ሂሳብ ይሰራል። ሳምንቱ መጨረሻ ላይ የሆኑ እንትኖች አሉ። ከፈላ ኪሳራውን ለማየትም ምን ላይ ነኝ ትላለህ እኮ በቃ ምን ላይ ነኝ እንዴት እየሄድኩኝ ነው በዚህ መንገድ የት ነው መደርሰው መቼስ ነው መደርሰው ሊገጥሙ የሚችሉ ነገሮችን እንዴት ነው ላልፍ የምችለው መሰል። ይሄ አሁን ብዙ የተለየ እንትን አይፈልግም ክህሎት ምናምን የምትለው አይደለም። ማንም መደበኛ በሆነ መንገድ የሚንቀሳቀስ ሰው የሚያውቀው ነውና በተቻለ መጠን እነዚህን ቀሪ ቀናት ያተረፍንባቸውም ካሉ አትርፈን ያጎደልናቸው ነገሮች ካሉ ደግሞ ለመካካስ ራሳችንን የምናዘጋጅባቸው እንዲሆኑ ለማስታወስ ነው። አጋሮቻችንን አመስግነን ወደ እንግዳና ሌሎች መደበኛ ፕሮግራሞቻችን እንለፍ። መርሐባ
ሲቢኢ ኑር አብሮነት በረመዳን በፕላቲኒየም ደረጃ አጋሮቻችን ከሆኑ ተቋማት መካከል አንዱ ነው። እጅግ አድርገን እናመሰግናለን። ሲቢኢ ኑር በዚህ ዓመት አብሮነት ለበጎነት በረመዳን መሪ ቃል የተለያዩ መርሃ ግብሮችን እያካሄደ ይገኛል። በተለይ ማዕድ ማጋራት፣ የተለያዩ ከተሞች ላይ ኢፍጣር፣ ሲቢኢ ኑር ሰደቃና የደንበኞች ቤት ለቤት ዚያራም አድርጓል። ከሰሞኑ ለባቡል ኸይር በጎ አድራጎት ድርጅት ድጋፍ ማድረጉ የሚታወስ ነው። ከዚህ በተጨማሪ የዘካ ካምፔን እያካሄደም ነው። እነዚህን ሁሉ ሲቢኢ ኑር በዚህ በረመዳን ያከናወናቸው ተግባራት ናቸው። ዘካን አስመልክቶ በኢትዮጵያ ንግድ ባንክ አዲሱ ዋና መስሪያ ቤት ልዩ ውይይት ማድረግ መዘጋጀቱም ይታወሳል። ሲቢኢ ኑር የአብሮነት በረመዳን አጋራችን የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። እኔም ጋር እንግዲህ ፕላቲኒየም ደረጃ አጋሮች አሉን። ኤቢሲ ዳይፐር፣ ኤቢሲ ሶፍትን ስናስተዋወቅ እንደቆየ ነው ሁሉ ኤቢሲ አሁን ደግሞ ለየት ባለ ሁኔታ ያቀረበውን ንግስት የሴቶች ንጽህና መጠበቂያንም ይዞልን በፕላቲኒየም ደረጃ የፕሮግራማችን አጋር ስለሆነ እጅግ በጣም እናመሰግናለን። ኤቢሲ አብሮን እየሰራ ስለሆነ እናመሰግናለን። ሌላኛው በፕላቲኒየም ደረጃ ፕሮግራማችን ያበረታልን ተቋም ቃል ስፔሻሊቲ ክሊኒክ ነው። ጥራት ባለውና በተሟላ አገልግሎት የሚታወቀው ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ አዲስ አበባ ላይ የተለያዩ አካባቢዎች ላይ ቅርንጫፎቹን ከፍቶ ይገኛል። አየር ጤና ታክሲ ተራ ፊት ለፊት፣ አያት ክፍለ ከተማ ፊት ለፊት፣ ሀላል ህንፃ፣ ሲኤምሲ ታንቶስ ህንፃ፣ ጀሞ ዋኢ ሚሻ ህንፃ፣ እንቁላል ፋብሪካ ታደሰ ቸኮል ህንፃ፣ ቃሊቲ መናኸሪያ ፋሪድ ህንፃ እንዲሁም ከአዲስ አበባ ውጭም ሌሎች ቅርንጫፎች አሉት። ሌሎች ከተሞች ላይ ደሴ ፒያሳ ብርሃን ህንፃ ላይ፣ ወልዲያ ደግሞ ጎራ ካሉ አዳጉ አደባባይ፣ ወደ ድሬ ደግሞ ወደ ምስራቁ ከሄዱ ደግሞ ድሬዳዋ ጉልላት ህንፃ ላይ ታገኙታላችሁ። ፈገግታ ሱና ነው። እንግዲህ አብሮነታችንን ፈገግ ብለን እንዲደመቅ ብለን ስላበረታልን እጅግ አድርገን ነው የምናመሰግነው። ማለዳ ፎም ሌላኛው የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ሌት መተኛትን በዚህ በአሽረል አዋኺር መቼም አይመከርም፣ ረመዳን ነው። ቀን ግን ደከም ብሏችሁ የተወሰነች ሰዓት ቀይሉላም መኖሩ አይቀርም። ማለዳ ፎም ደግሞ ይህን ምቾት ያጎናጽፋል እያሉን ነው። ሀገራዊና ማህበራዊ ኃላፊነትን መወጣት የማለዳ ፎም ተቋማዊ አጀንዳውም ነው፣ እሴቱም ነው። ማለዳ ፎም እርሶ የተሻለውን ያልሙ፣ ለምቾት እኛ አለን ይሏችኋል። ቃልን በተግባር ማለዳ ፎም የአብሮነታችን አጋር ስለሆነ እጅግ አድርገን እናመሰግናለን። ኢቲኮፍ ኮፊ ሌላኛው የፕላቲኒየም ደረጃ አጋራችን ነው። እናመሰግናለን። ቡናን በዘመናዊ መልኩ በቤት በቢሮና በመዝናኛ ቦታዎች በቀላሉ እንጠቀመው ዘንድ በልዩ አስተሻሸግና ዲዛይን ያቀረበልን ኢቲኮፍ ለረመዳን እንግዲህ በቀሩት ቀናት የፍጣር ፓኬጆቻችሁንም በልዩ ሁኔታ አዘጋጅቷል። ጎራ ትችላላችሁ። ወዳጅ ዘመድ ቤተሰብ ሰብሰብ በሉና ኑ። ባይሆን ቀድማችሁ ቡክ አድርጉ፣ ቀድማችሁ ንገሩን ተብላችኋል። ኢቲኮፍ ኮፊ ወደ ሪበከንቱ ስትሄዱ ሪበከንቱ በርጌስ ክሊኒክ ፊት ለፊት ነው የሚገኘው። ባሻወልዴ ኮንዶሚኒየም ላይ አብሮን እየሰራ ስለሆነ እናመሰግናለን። አብሮነታችን በጎል ደረጃ ስፖንሰር በማድረግ እንግዲህ አበርቱልን ሌሎችም ተቋማት አሉ። ኢትዮ ጠቢብ ሆስፒታል ሁሌም ጤናማ ዘመን የሚመኝሎ ዊኬር ላይት የሚመጥኑት በልዩነት እያለን በጎል ደረጃ አበርቱተናል። እንዲሁም ሚሽካት የገበያ ማዕከል ለልዩና አስደሳች ሸመታ ፕሮፋይል ፋሽን የበርካታ ሴቶች የመጀመሪያ ምርጫ፣ መገኛው ደግሞ ጀሞ አንድ ሩት ህንፃ ነው። አልፋሪስ ምንጣፍና መጋረጃ ውበትና ጥራት መለያውን ያደረገው ናቸው። እጅግ አድርገን እናመሰግናለን። የትም ትሬዲንግ እና ሪል ስቴት በሲልቨር ደረጃ የአብሮነት በረመዳን 9 አጋሮቻችን ነበሩ። እናመሰግናለን። ሚና ፈርኒቸር እንደዚሁም አልፋሪስ ምንጣፍና መጋረጃ የስቱዲዮአችን ድምቀት ሆነው ከኛ ጋር ናቸው። ሁሉንም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ፋታ ረፍት ወስደን ተመልሰን እንመጣለን። በያላችሁበት የተዋበ ጊዜ ይሆንላችሁ። አብሮነት 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 አብሮነት